ሮቤል ነው ስትይ የሰማሁሽ? ፍኖት ወይኔ ጉድሽ! በትክክል ሮቤል ሰምቶኛል። የሆነ ነገር ማድረግ አለብኝ። ማትረባ ምን አባቷ ፈልጋ ነው የምትደውለው? መልሽልኝ እንጂ የጠየኩሽ እኮ ነው። እየቀለድሽብኝ ነው። ትሰምኛለሽ? እኔ ልታታልኛችም። እሺ ከሮቤል ጋር ያለሽ ግንኙነት ምንድን ነው? እኔ ያድራል። እኔ ከሮቤል ጋር ምንም አይነት ግንኙነት የለኝም። እና ምንም ነገር ሳይኖርሽ ነው በስልክሽ ተደብቀሽ የምታወሪው? በፍጹም አድና፣ እውነቴን ነው የምልህ። እኔ ተደብቄ አላወራሁም። ራሱ እኮ ነው የደወለው። ቆይ ምን ፍለጋ? ሲጀምር ሳታውቂ ነው የሚደውልልሽ? እንዲያውም ከሮቤል ጋር ተመሳጥረሽ ልጄን ያሰረቅሽኝ አንቺ ነሽ አይደለም? ይኸው እውነት እልሃለሁ አድናን፣ ይኸው እቺ ጨለማ ትንጋልኝ፣ ዛሬን አያሳድረኝ፣ የመኪና ራት ያደርገኝ። እኔ ምንም አላውቅም። በእውነት ራሱ እኮ ነው ደውሎ ልጁ እኔ ጋር ነው ያለው፣ ቤቢ እኔ ጋር ነው፣ እናትና አባቱ የምላቸውን ካላደረጉ በህይወት ያገኙትም ያለኝ። በእውነት እኔ ይኸው ዛሬን አያሳድረኝ የምልልሃለሁ። እኔ ምንም አውቀው ነገር የለም። ሮቤል የሚባል ሰው ጭራሽ አላውቅም። በፍጹም ሮቤል ሊልሽ አይችልም። እኔ አላምንም። ይኸው ካላመንክ ራሱን የደወለው አውራው። እኔ አላውቀውም ከዚህ በፊት። ይኸው እምልልሃለሁ። ይኸው ማትረባ ቀሽም ተደረሰባት ማለት ነው። ወይኔ ሮቤል ከንቱ ሮቤል ስማ፣ ሄሎ፣ ዝም በል አድናን። ጭራሽ ብለህ ደግሞ የእሷ ስልክ የት አመጣ? ምን አባ ፈልገህ ነው ሰራተኛዋ ጋር የምትደውለው? እጄ ረጅም እንደሆነ ላሳይ ብዬ ነው አድናን። አንድ ነገር ልንገርህ፣ ልጅህን የምትፈልግ ከሆነ ሉሃና ለኔ ትሰጠኛለህ። እሺ ወንድሜ፣ እንግዲህ ከሉሃናና ከልጅህ አንዱን ምረጥ። ሮቤል ሰማኛለህ? ስነ ስርዓትን ያዝ። መቼም ሉሃናን አታገኛትም። ስማ፣ አንተ ደግሞ መቼም ልጅን ደግማ አታገኝም። እሺ የማትረባ። ሄሎ፣ ሰምኛለሽ? መልሶ ከደወለ ስልኩ እንዳታነሹ። ለእኔ ደግመሽ ትጭኛለሽ። ሉት ይቻለሽ እኮ ማንም ምንም አይደርስብሽ። ተመስገን አምላኬ። ዋው ፍኖት፣ ለካ ትንሽም ቢሆን ጭንቅላት አለሽ። ራስሽን ማስመለጥ ችለሻል። ጎበዝ ጎበዝ፣ ቃሽን ብትሆኝም ጎበዝ። አድናን ሚራተኝ ምንድን ነው? ለፖሊስ ተናግሬ ሮቤልን አስይዘዋለሁ። ምክንያቱም ከሮቤል ጋር እንደዚህ አይነት ጨዋታ መጫወት አልፈልግም። አድናን አቁም፣ አይሆንም። ሮቤልን በደንብ ታውቀዋለህ። ተሳስተህ ሄደህ ለፖሊስ አንድ ነገር ብትናገር ልጅን ሲጣርገው ነው የሚገልብህ። ቆይ እንዴት ማስተዋል ያቅትሃል አንተ? እና ምን ማድረግ አለብን የምትይው? ዝም ብሎ ልጁን ሲገለፍ ቀርተት አላልኩም አድናን፣ ግን ደግሞ ቀዝቀዝ ረጋ በል፣ ትንሽ እናስብ። ምን ማለት ነው? ሰራተኛዋ ጋር እኮ ደውሎ ነበረ። እስከ ዛሬ ድረስም ድምፁን ያጠፋው ስለኔ እያጠና ነበረ። እንደ ሞተ ሰው መስሎ ተደብቆ የኖረው። እንዴ ሰራተኛዋ ጋር ደወለ? ወይኔ ሚራ፣ የሰራተኛዋን ስልክ ማን ሰጠው? እኔ አላውቅም፣ ግን ለሰራተኛዋ ደውሎላታል። አድናን እባክህን ተረጋጋ፣ ትንሽ ደቂቃ እባክህን። ሮቤልን ተለማምጠን ለምን ነው ልጁን መቀበል ያለብን? እንዴ ብዬ ልለማመጣው? እሱ እኮ እያለኝ ያለ ምን ነው ታውቃለሽ? ቀጥ ብላ ሉሃናን አምጣት። እንዴት ነው ደግሞ ሊሆን የሚችለው? ሉሃና ሉሃና ለምን? ሉሃናን ካመጣ ልጅን እሰጥሃለሁ ይለኛል። ቆይ ምን አይነት ሰይጣንነት ነው ይሄ ውሻ? ቆይ ግን እሱ መች ነው የሚለወጠው? አውቃለሁ ሰይጣን ነው፣ ግን እንደምንም ብለን ልጁን ማዳን አለብን። በቃ እኔ አልቻልኩም። እኔ ራሴ እርምጃ ወስዳለሁ። አድናን ሁሉንም ነገር ለኔ ተው። እኔ ልጁን ይዤ እመጣለሁ። ነገርኩክ፣ ለኔ ብቻ ተው አልኩክ። አንቺ ብቻሽ ምን ልታደርጊ ትችያለሽ? አድናን እባክህን ትንሽ ጊዜ ስጠኝ። ነገሮችን እኔ በመቆጣጠራቸው ሁኔታ እንዲሄዱልኝ ፍቀድልኝ እባክህን። አድናን ልለምን እባክህን። በጣም ተጨነቅያለሁ። ልጄን ብቻ ነው ማየት የምፈልገው። አድናን ይገባኛል። እኔም እኮ የታገልኩ ያለሁት ለዛ ነው። ግን ደግሞ ትንሽ መረጋጋትና ማሰብ አለብን። እባክህን ቀዝቀዝ በል። አንቺ ውሻ፣ እያንዳንዱን ነገር ሰምቻለሁ። ከሮቤል ጋር ያለሽን በሙሉ ነገር ሰምቻለሁ። ስለዚህ አንዱን ሳትደብቂ አይነገርልሽ። በይ ንገሪኝ እውነቱን። እኔና ሮቤል እውነቴን ነው የምልሽ፣ ምንም አይነት ግንኙነት የለንም ሚራ። እኔ እና አንቺ እንደገና በአዲስ መልክ መታወቅ አለብን። ትሰሚያለሽ? እኔ ሚራ እባላለሁ። ውሸት፣ ክፋት፣ ምቀኝነት የሚባሉ እያንዳንዱን ነገሮች በአስተዳደርነት ስመራ አይኖርኩ ሰው ነኝ። እኔን እንዲህ በቀላሉ ማተልና መሸወድ አይቻልም። እሺ ሰሚኛለሽ? ምን ነው የፈለግሽ ከኔ? አሁን ቀጥሎች ከዚህ አንቺ እኔ ላችሁብኝ። አፍሽን ዝጊ። እርግጠኛ ነኝ ሮቤል ስትይ በጆሮዬ ሰምቼሻለሁ።
አሁን ደግሞ ሮቤል ስታወሪው ነበር። ስለዚህ ከአንቺ ጋር ምንም አይነት ወሬ አልፈልግም። ስልኩን ስጪ። ሰሚኛለሽ? አልሰጥሽም። ምን መብት አለሽ ስልኬን የመውሰድ? አልሰጥሽም አትበይኝ አንቺ ልጅ። ሰሚያለሽ? እኔ የምፈልገውን ነገር በሰላማዊ መንገድ አላገኘሁም ማለት ያንን ነገር ለማግኘት በጣም ሩቅ መንገድ እጓዛለሁ ማለት ነው። ሰማሽኝ አይደል? ሰሚኛለሽ? ሚራ አትጠጊኝ ያልኩሽ ነው። እኔ ምንም የማውቀው ነገር የለም። ሰሚያለሽ? አሁን ለምንም የምትደብቂው ነገር የለም። ስለዚህ አልሰጥሽም አልኩሽ እኮ ሚራ፣ አልሰጥሽም። ሚራ ስልኩን አንጪው፣ አንጪው አልኩሽ እኮ። በይ ምንም አታመጭም ከዚህ በኋላ። ደስ ይላል ሚራ። አንቺ ከኔ ጋር በተጋጨሽ ቁጥር ከአለቃይ ጋር የተጋፈጥሽ ነው። በጣም ጥሩ። ሁለታችሁም ብትቀራረቡ ለኔ በጣም ጥሩ ነው። በመንገዴ ላይ የገባሽ እንደሆነ ሲያውቅ ሮቤል ያስተካክልሻል። ልጅ የት ነው ያለው? ገና እንኳን እኮ ጠረነን አጠገብኩት። ገና እማዬ የሚል ድምፅህን እንኳን እኮ አልሰማሁም። እባክሽ ዮሐና፣ ምን ሆነሽ ነው? እንደዚህ አታልቅሽ፣ ራስሽ እንደዚህ አታድክሚ። ቆይ ሲጀምር እኔ ራሴ ልጅን አመጣዋለሁ ብዬሽ ነበር እንዴ? ታዲያ የታለ ያመጣልኝ? የታለ ልጄን ያስመለስክልኝ? የታለ ልጄ? የታለ አድናን? የታለ? አንቺ እንደዚህ ስትሆኝ እያየሁ ራሱ እንዴት መረጋጋት እችላለሁ? እባክሽ ከቻልሽ እንደዚህ መሆንሽን አቁሚና በጸሎት አግዥኝ። እኔንም ቢሆን አድናን፣ ልጄ እኮ ነው። ልጄ እኮ ነው የጠፋብኝ። እንዴት ነው ተረጋግቼ የምቀመጠው? የወሰደው ደግሞ ያ ጨካኝ ሮቤል ነው። ምን እንደሚያደርግብኝ እንዴት አውቃለሁ? እንዴት ነው የምረጋጋው? ከሮቤል ጋር አውርቼ ነበር። ሮቤል ምን አለ? ምን አወራችሁ? ልጄን ይመልስልኛል? ንገረኝ አድናን። ሮቤል አንቺን ካላመጣው ጭራሽ ልጁ እንደማላገኝ ነገረኝ። እኔ አሁንስ እሱ ሰውዬ ክፋቱና ጭራቅነቱ እጅግ በጣም ብሶበታል። ሮቤል አድናን ምን አለ? ምን አወራችሁ? ልጄን ይመልስልኛል? ንገረኝ አድናን። ይመልሰዋል? እኔን ወስዶ ልጄን ይመልስልኛል? እውነት የሚመልስልን ከሆነማ የወሰደኛ ምን ችግር አለው? ምን እያልሽ ነው ሎና? እንደዛ ከሆነማ እውነት እሱ ያለበት ድረስ ሄዳለሁ አድናን። ልጄን ብቻ ይስጠኝ። እኔ ምንም ነገር አልፈልግም። የፈለገውን አደርግለታለሁ። ሄደሽስ ከዛ በኋላ ምን ይፈጠራል ብለሽ አስበሽ ነው? አላውቅም አድናን፣ ግን ደግሞ ልጄን ከሱ እጅ ማዳን ከቻልኩ በቃ ምንም አይነት መስዋዕትነት ከፍላለሁ። እኔ ደግሞ ልጄንም አንቺንም አሳልፌ አልሰጥም። ይኸውልሽ ስትረጋጊ ሁሉም ነገር መፍትሄ ይኖራቸዋል። እንዴት ልረጋጋ አድናን? ልጄ እኮ በዚህ ሰዓት ምን አይነት አደጋ ውስጥ እንደሆነ ራሱ እኮ አላውቅም። እኔ ሁኔታውን እየተከታተልኩት ነው ሎናዬ። እባክህን አድናን፣ ጊዜ በሄደ ቁጥር በልጄ ላይ አንድ ነገር እንዳይከሰትበት እፈራለሁ። እባክሽ ተረጋጊ። እኔ ያለው ምንም አይፈጠርም። ሄሎ ሮቤል፣ የት ነው ያለው? ወደ አንተ እየመጣሁ ነው። እፈልጋለሁ። እኔ እናንተ መነጋገር አለብን። ሚራ ደስ ይላል። እባክሽ በማን ስልክ በኩል መጣሽ? በፍኖት? አዎ በፍኖት። ትሰማለህ? አንተና ፍኖት ግንኙነት እንዳላችሁ በደንብ አውቄያለሁ። ስማ፣ አሁን ላይ ምንም ነገር ልደብቀኝ አትችልም። አንቺ ብቻሽን? በጣም ደስ ይላል። መቼ ምናፍቄሽ መሆን አለበት እየመጣሽ ያለሽው አይደል? ማ አንተ? እኔ ልናፍቀኝ? ትሰማለህ? አንተ መቼም አትናፍቀኝም። ይልቅ ቀልዱን ተውና የሉህናን ልጅ ብቻ ስጠኝ። አይ ሚራ የምርሽን ነው? ልጁን ልትወስጂ ነው የምትመጪው? ስለዚህ አንቺም ሉህናን ይዘሻታል ማለት ነው እንዴ? ሉህናን ለምንድን ነው የሚይዛት? እኔ የመጣሁት ብቻዬን ነው። አሁን ገና እየቀለድሽ መሆኑ በደንብ ገባኝ። ትሰሚኛለሽ? ልጁን መውሰድ የምችው ሉህናን ይዘሽ ስትመጪ ብቻ ነው። አለቀ እንዴ? ቆይ ግን አንተ ሰውዬ ምን ሆነሃል? አሁንም ከዚህ ሁሉ ነገር በኋላ እንደ ቀድሞ መጃጃል ነው እንደምትፈልገው? እንግዲህ ወሬውን ተይና፣ ይኸውልሽ ከሉህና ጋር ስትመጪ አንቺ ልጁን ይዘሽ ወደ አድና መሄድ ትችያለሽ። አለቀ። ሮቤል አንተ ግን ያማሃል እንዴ? ቆይ እንዴት ነው የምታስበው? ስታስበው እኔ ሉህናን አምጥቼ ላንተ ሰጥሃለሁ? አላደርገውም። እሺ ሚራ የእሷ ስል ነው ይህ ሁሉ መስዋዕትነት እየከፈልኩ ያለሁት። ይገባሻል አይደል? ሮቤል አትሳሳት። እኔ እንደዚህ አይነት ነገር በምንም ተአምር አላደርግም፣ ላደርግም አልችልም። አለቀ። ስለዚህ እኔ መቼም ቢሆን ሉህናን አልተዋትም። ልጁንም አታገኙም። ወቂ ሮቤል አንተ ግን ምን አይነት ሴጣን ነህ? ትሰማለህ? እኔ ግን ይሄንን ማድረግ አልችልም። አለቀ። ስለዚህ ልጁን ከፈለጋችሁ ቀጥ ብለሽ ሉህናን ይዘሻት። ተግባባን አይደል? እንዴ ቆይ አድናን እያወቀ ነው እኔ ሚስቱን እንጂ የምመጣው? አንተ ሰውዬ አእምሮ ማሰብ አቁም እንዴ! እሱ ምንም አያውቅም። ይኸውልሽ
አንቺ ግን እንደነገርኩሽ ብቻ አድርጊ። ቆይ ግን አንተ እስከ መቼ ነው የምታጃጅለኝ? እኔ አሁን ከአንተ ጋር ቀልድ አልፈልግም። ልጁን ብቻ ስጠኝ። ያለ ለሆነ ልጁን መቼም በፍጹም አታገኙት። ከሷ ጋር ምንም አይነት ግንኙነት የለኝም። አሁን ብቻዬን እመጣለሁ፣ ትሰጠኛለህ ልጁን። ሚራ ነገር አታወሳስቢ። ለሆናም ብቻ አምጪልኝ፣ ሌላ መንገድ የለም። እንዴ ሮቤል ምን ሆናል? ይሄን ያህል ማፈሪና ቡቅባቃቱ። እኔ ያለህበት እመጣለሁ፣ ከዛ ልጁን እቀበልሃለሁ፣ ሁሉም ነገር ያበቃል። ትያለሽ መምጣት። ይኸውልሽ ዋናው ግን ከለሆና ጋር ነው የምትመጪው። ለሆና ዋናዋ መፍትሄ ናት። ገባሽ? ሄሎ ሮቤል። ቻው ቻው ቻው። ሮቤል በሽቅ ነበሽቅ ማድረዋ ደነስ። ዛሬ አንቺም ተለውጠሽ። እኔ ፍኖት ዝም ብሎ ተራ ሴት አይደለም። ሮቤል እኔ አፈቅርሃለሁ። አንተ ለማግኘት ምንም ነገር ከማድረግ ወደኋላ አልልም። በህይወቴ እንዳንተ የወደድኩትን ያፈቀርኩት እንደለም። እሺ ሚራ እየፈለግሽ ነበር አይደል? አንተ ክፉ ጨካኝ። እኔ ካንተ ጋር ምንም አይነት ወሬ የለኝም። እኔ የምፈልገው የልሆና ልጅ ነው። የት ነው ያደረከው? እውነቱን ብቻ ንገረኝ። ሚራ እንዴት ልሆናን ሳትይዣት በድፍረት ወደ እኔ መጣሽ? እባክሽ አንተ ያመሃል እንዴ? ልሆናን ቢዛትስ ምን ታደርግልሃለች? ትሰማኛለህ? በአንተ የክፋት እቅድ ውስጥ ልሆና የለችበትም። ስለዚህ እሷን ተወት አድርጋት። እኔ የምፈልገው ትልቅ ነገር አለ። አንቺ ደግሞ ያንን ነገር ማሟላት ነበረብሽ እንዴ። ቆይ ለምን አልተወጣሽም? እስቲ ንገሪ። እንዴ ልሆናን ከየት አምጥቼ ነው የምሰጥህ? እኔ እኮ የመጣሁት ብቻዬን ነው። ሚራ ይህን ያህል ጊዜ ሰጠሁሽ፣ ምናልባት አይምሮሽ የሚሰራ ከሆነ ብዬ እንዴ። ቆይ እዛ እስር ቤት ምን እንዳደረጉሽ አላውቅም። ንፍዝ ብለሻል እኮ። ለማንኛውም ይኸውልሽ የሁሉም ነገር መፍትሄ የምትሆነው ልሆና ነች። ስለዚህ እሷን ይዘሽልኝ መምጣት አለብሽ። አሁን ልጁን ስጠኝ። እኔ ካንተ ጋር ምንም አይነት ወሬ አልፈልግም። በጣም ነው ያደከምከኝ ከምነግርህ በላይ። ኦ ሚራ በእናትሽ እንዴ፣ የምጠይቀው ነገር እኮ በጣም ግልጽ ነው። ልሆና ወደ እኔ ካልመጣች ልጁን አታገኙም። አለቀ በቃ። ሮቤል እባክህ ልለምንህ፣ በልሆና ላይ ያለህን ጥላቻ በልጁ ላይ አትወጣ እባክህ። አይ ሚራ በጣም ተሳሳትሽ። በጣም እኔ ለልሆና ምንም አይነት ጥላቻ የለኝም። ትልቅ ፍቅር ነው ያለኝ። እንዴ ወይኔ ሮቤል በጣም ነው የምሰለቸው። ይሄ የማይረባ ዘፈንን አሁንም አላቆምክም? ሰምኛለሽ። የምፈልገውን ነገር ሳላገኝ አይደለም አንቺ ቅርና ሞት እንኳን እንዳላስቆመኝ አሳይችሻለሁ። ሮቤል ትንሽ አስተውል እንጂ ልጁ እኮ ገና ራስ ነው። ከአንተ ጋር መቆየት የለበትም። ከአንተ ጋር ከቆየ ይጎዳል እያልኩ ነው። ምን ይሆናል? ልጁ አሁን ደህና ነው። ግን ይኸውልሽ የልጁ ጤንነት የሚወሰነው በእናንተ ውሳኔ ይሆናል። የልጁ ጤንነት ያለው በእናንተ እጅ ነው። ይሄን ነው። ሮቤል እባክህ ልለምንህ፣ ልጁ የት ነው ያለው? ንገረኝ። እኔ እናንተ እንደራደር፣ ከዛን እንጨርስ። ስሚኝ ሚራ፣ እገልሻለሁ። ይህንን የሰጠውሽን የመጨረሻ ዕድል ተጠቀሚበት። ነግሬሻለሁ ሚራ፣ ተጠቀሚበት። አጉል አክተር አጫውትሽ። እንዴት እኔን ትገልኛለህ? እኔ እኮ መፍትሄ ለማምጣትና ነገሩን ለመጨረስ ነው እየሞከርኩ ያለሁት። እያንዳንዷን ቁስሌን አስታውሼ እገልሻለሁ። በአንቺም ሆነ በነዛ ከረፈፎች ምንም አይነት ምህረት የለኝም። ይሄ ማስፈራሪያ ምንም ጥቅም የለውም። ይልቅ አሁን ልጁን ስጠኝና ሰላም ይውረድ፣ እርቅ ይውረድ እያልኩ ነው። ሚራ በደንብ ስሚ። አሁን ቀጥ ብለሽ ትሄጂና ልሆናን በኃይልም ቢሆን ይዘሻት ነይ። ያኔ ብቻ ነው ከኔ መፍትሄ የምታገኘው፣ ልጁን የምታገኘው። እንዴ ልሆናን እኔ እንዴት አደርጋታለሁ? እኔ እኮ ዝም ብዬ አንጠልጥዬ የማመጣት ወይ ብረት ድስት ወይ ኩባያ እኮ አይደለችም ልጅቷ። ከዚህ በኋላ በህይወት መኖር ከፈለሽ ዝም ብለሽ አለፍልሽብኝ። ብረት ድስትም ሆነሽ ኩባያ እሷን አንጠልጥለሽ ይዘሽ መምጣት አለብሽ። ያኔ ነው ከኔ ሁሉንም ነገር ማግኘት የምችል። ሮቤል አንተ እኮ ጭራሽ ሰው መሆን አቅቷል። በዛ ላይ ቆይ እንዲህ ሆነ እንዴት ነው ክፋትና ጭካኔ የምትናገረው? ትንሽ አስብ እንጂ ሚራ። የአንቺ ህይወት ራሱ አደጋ ላይ ነው ያለው። ስለዚህ አሁን ቀጥ ብለሽ ወደ መጣሽበት ሂጂ። አልሄድም። ልጁን ሳላየው ደህንነቱን ሳላረጋግጥ ከዚህ ቦታ ንቅንቅ አልልም። ምን እንደምታመጣ ይሃለሁ። አንቺ እያመጣሽው ያለው መዘዝ በጣም የከፋና ለማናችን የማይበጅ ይሆናል። ሚራ በደንብ አስቢበት፣ ነግሬሻለሁ። መዘዙ ምንም ይሁን ምን እኔ ልጁን ሳላገኝ ከዚህ ቦታ ንቅንቅ አልልም። ካስፈለገ መሞት ካለብኝም እሞታለሁ። ሚራዬ አንድ ነገር ልንገርሽ፣ እመኚ፣ የአንቺ ነፍስ በእኔ እጅ ነው የምጠፋው። ከዛ በፊት ግን እንደምንም ብለሽ ልሆናን የኔ ብታደርግልኝ ይሻላል። ነገሮች ከዚህ ሳይከፉ ማለት ነው። ተግባባን? እሺ አድናን፣ አሁን ምንም ነገር ሳትደብቅ
እውነታውን ብቻ ንገረኝ። መጨረሻውን በግልጽ ንገረኝ። ሉዓላዬ አሁን የምነግርሽ ነገር ለልጃችን ደህንነትና ጥቅም ስለሚያስፈልገውን ነገር በሙሉ አድርጋለሁ። በቃ ታዲያ ምን ችግር አለው? እኔ ሮቤል ጋር ሄጄ አናግረውና ልጃችንን አስለቅቀዋለሁ። አለቀ። ሉዓላ ምን ማለትሽ ነው? ወደ ራስሽ ተመለሽ እንጂ አንቺ እዛ ሴጣን ቤት ሄድሽ ማለት እንዴ? ከልጅሽ በላይ አንቺ እንደሚጎዳሽ አታውቂም እንዴ? አድናን፣ እኔ ምንም ግድ የለኝም። ልጃችንን ብቻ ይመልስልን እንጂ ሌላውን ነገር መቋቋም እችላለሁ። እንዴት እንደዛ ትያለሽ? ግራና ቀኝ ሳታይ ቀጥታ ወደ ሮቤል ቤት መሄድሽ እኮ እኛ ምንም አይጠቅመንም። አድናን እባክህን ተረዳኝ። ቆይ አንድ እናት እንዴት ልጇን ሳታይ መኖር ትችላለች? አድናን እባክህን ልጄን አንድ ጊዜ ልየው። ልጃችን አሁን ካለበት አደጋ በላይ አንቺ እንደ እብድ መሆንሽ ነገሮችን ያባበሳል እንጂ እኮ ሌላ መፍትሄ ያመጣልንም። በጣም ተጨንቄያለሁ እኮ አድናን። ልጄን ካጣሁት ጀምሮ በየሰከንዱ እየተሰቃየው እንደሆነ ለምንድን ነው የማይገባ? እኔ የምጨነቀው ለአንቺ ነው። እባክሽ ዛሬን ብቻ ታገሺኝ። ሎና ፕሊዝ ተረጋጊ። ዛሬን ብቻ እያልክ ምን ያህል ቀናት እንደምታገስ ግራ ገባኝ እኮ። ልጄን ሳላይ እኮ አንድ ደቂቃ እንኳን መቆየት ሰቆቃ ነው አድናን። ዛሬ ልጄን ካላመጣው ወይም የሆነ ነገር ካልተፈጠረ የፈለግሽውን ነገር ታደርጊያለሽ። እሺ አድናን፣ የምትለኝን አደርጋለሁ። ግን ደግሞ ስማኝ፣ ዛሬን ብቻ ነው የምጠብቀህ። ዛሬን ብቻ። አዎ ዛሬን ብቻ። ደግሞ ፈጣሪም ይረዳኛል። እኔ ነገሮችን በተቻለኝ አቅም በሙሉ እየተከታተልኩኝ ነው። የሮቤልን ክፋት እያወቅሁት እንዴት ነው ልጄ ዛሬ ይመጣል ብዬ የማስበው? የማይመስል ነገር እኮ ነው። አንቺ እኔን ታምኚኛለሽ? እኔ እኮ የልጃችንን ደህንነት እያስቀደምኩኝ ነው የምንቀሳቀሰው። ስለዚህ አትስኪ ሎህና። አድናን፣ አንተ ማመን እኮ ነው እያኖረኝ ያለው። ልጄ በሌለበት ቤት ውስጥ መኖር አቅቶኛል። እኔም እኮ እንዳንቺው ነኝ። ግን ደግሞ ተስፋ ካልቆረጠን ሁሉም ነገር ይስተካከላል አይደለም? ሁሉም ነገር በሰላም ይጠናቀቃል። አሁን አረፍ በይና አእምሮሽን ላፍታም ቢሆን ዘና አድርጊ። ልጄን ሳልይዝ አይምሮዬን ዘና ማድረግ አልችልም። የልጄን አፍቆትና ፍርሃት ልቤን እየበላብኝ ነው። እባክህ ቶሎ አምጣልኝ አድናን። ልጄን በአይኔ ሳላየው ልቤ ረፍት ሊያገኝ አይችልም። እየጣርኩ ነው። እያንዳንዱ እርምጃዎቼ ልጄን ለማትረፍ እንደሆነ አውቂልኝ። እሺ አድናን፣ ዛሬን ብቻ እንደምታመጣልኝ እያመንኩኝ እጠብቅሃለሁ። ግን እባክህ ይህንንም ተስፋዬ እንዳታጠፋብኝ። አላጠፋብሽም በፍጹም። እኔም ቢሆን ራሴን መስዋዕት አድርጌም ቢሆን ልጃችንን ከሮቤል አድኜ አመጣዋለሁ። አንቺ ብቻ ተረጋጊልኝ። ሮቤል እባክህን ተንበርክኬ ልለምንህ። እየሰቆቃ ያብቃ በቃ። እኔ በፍጹም ወደ ድሮ ማንነቴ መመለስ አልፈልግም። ሚራ መለመንሽ ምንም ዋጋ የለውም። በቃ ልጁ የምትፈልጉ ከሆነ መፍትሄው በእጃችሁ ነው ያለው። አለቀ። እባክህን ሮቤል አልታየም። ተንበርክኬ የለመንኩ እኮ ነው። እባክህን። አይሆንም። በቃ ልጁን የምሰጣችሁ ሎህናን በአካል ስታመጭልኝ ብቻ ነው። እባክህን ሮቤል ልጁን መልስላቸውና አንተ የፈለግከውን ነገር በሙሉ ያደርግልሃለኝ። እባክህን ልመናዬን ተቀበለኝ። ቆይ ይገባሻል አይደል? አንቺ የምትናገሪው ነገር እንዳለ እኮ ከንቱ ነው። እኔ የምፈልገው እሷን ብቻ ነው። ለምን አትሰሚኝም? ሎህናን ነው የምፈልገው። በቃ ሮቤል እኔ ግን አላሳዘንም? የኔ ህይወት አይታይክም? እኔ እኮ ህይወቴን ለመቀየር ራሴን ለመለወጥ እየጣርኩ ነው። ትንሽ እንኳን አታግዘኝም? ገለሽ ቀብረሽኛል እኮ ሚራ። ለአንቺ የምሳሳበት ምንም አይነት ትንሽም ብትሆን ርህራሄ የለችኝም። እሺ ሮቤል ዝም በል። እኔ እንደሆነ የድሮ ሚራ አይደለሁም። እኔም እኮ ፈጣሪ አትርፎኝ ነው በህይወት ያለሁት። በአንቺ ምክንያት እኮ ነው የሁሉ ነገር ውስጥ የገባሁት። የሁሉ ነገር የማየው በአንቺ ምክንያት ነው ሚራ። ጭራሽ ታወራለሽ እንዴ? እባክህን ሮቤል ያለፈው አልፏል። በቃ አሁን ተለወጥ። ቢያንስ በህይወት ጥሩ ነገር ስራ። ገለሽኛል እኮ ሚራ። የሞተ ሰውማ አታስፈራሪ። ሰምኛለሽ? ከዚህ በኋላ ወዴትም አትሄጂም። አንቺ የኔ ነሽ። ሮቤል እኔ አሁን ላይ የራሴን መንገድ እያገኘሁ ነው። ያንተ ተንኮል ውስጥ እጄን አላስገባም። አልፈልግም። ስሚ ሚራ፣ አድናንን የራስሽ አድርጊ፣ ሎህናን ደግሞ ለእኔ ስጪ። ሚራ እመኝኝ፣ ይህን ነገር ካላደረግሽ ትጸጽቻለሽ እያልኩሽ። ምን ሎህናን ስጪ ከዛ አድናንን ሰጪኝ ያልከው? አይ ሮቤል እኔ እንደዛ አላደርግም። በፍጹም ማድረግም አልፈልግም። አሁን ውሳኔ በአንቺ እጅ ነው ያለው። እንግዲህ የፈለግሽውን መርጠሽ ምን እንደምታስብ ንገሪኝ። ሮቤል ትሰማኛለህ? እኔ ይሄንን ክፋት በፍጹም አልፈጽምም። አላደርግም፣ አልፈልግም። በቃ አልፈልግም። ሚራ ይህንን እድል ደግሞ አድናን ቢያገኘው እርግጠኛ ነኝ እንበይል። እንዴ አንተ አብደሃል እንዴ? እንዴት ነው ያለ ፈቃድ የምትስመኝ? ምን ርካሽና ቆሻሻ ሆናል? ሮቤል በጣም ክፉ ነህ። አንተ በጣም ጨካኝ ነህ። ያደረከው ለእያንዳንዱ ነገር የእጅህን ታገኛለህ። አሁን ወሬውን ተይና ሂጂና የምትወስኙ ውሳኔ ቀድመሽ አሳውቂኝ። ነገርኩሽ። ሰማሽኝ አይደል? አሳውቂኝ። ጎበዝ፣ በጣም አመሰግናለሁ።
ትሰማኛለህ? ዛሬ አንተ የሰራው ስራ ለእኔ እንደ ህይወት ድል ነው የሚቆጠረው። ምንም አድርገው ሮቤል፣ አሁን የፈለግከውን ነገር አሟልቼልሃለሁ። ዝርዝሩን ደግሞ በሙሉ ታየዋለህ። አንተ እኮ በጣም ብዙ ውለታ ውለህልኛል። እኔም ደግሞ ይህን ውለታህን አልረሳውም። በጣም ነው የማመሰግነው። ውለታህን እመልስልሃለሁ። በጣም ደስ ብሎኛል። አሁን ሁሉም ነገር በአንተ ቁጥጥር ስር ነው። የፈለግከውን ኢላማ መጥተሃል። አሁን ይህ ፎቶ ሚራ ወደ እኔ እንድትመጣ ያደርጋታል። ደግሞ ምንም አማራጭ የላትም። ግዴታ ወደ እኔ እንድትመጣ ያደርጋታል። ትመጣለች። በጣም ልክ ነህ። ይሄ ምስል አሳማኝ ነው። ይህን እሷ ስታየው በፍጹም ዝም ብላ የምትቀመጥ አይመስልም። ይኸውልህ ሚራ በፍቃዷ ሳይሆን በግዴታ ወደ እኔ ትመጣለች። ይህ ስሜት ደግሞ እንዴት ደስ ይላል መሰለህ። በጣም ነው ደስ የሚለው። በጣም ልክ ነህ። አንተ በጣም አርቆ ሀሳቢ ነህ። የእነሱ መደናገጥ ለአንተ ድል መሆኑ በጣም የሚገርም ነው። በጣም ደስ ይላል። ነገሮች እኔ ባሰብኳቸው መንገድ እየሄዱልኝ ነው። ከአሁን በኋላ ማንም አያስቆመኝ። ያከረፈፍ አድናንም ቢሆን። በጣም ልክ ነህ። እኔ የመጣሁበትን ስራ ጨርሻለሁ። ሌላ የምታዘኝ ነገር አለ? ሰማይ ደግሞ ለዚህ ስራ ሽልማት አለሽ። ብቻውንም በርትተህ በዚሁ ስራ ቀጥል አደራ። እኔ ሁልጊዜ ታማኝ ነኝ። አንተ የምትለኝ ነገር ለማድረግ ዝግጁ ነኝ። እኔ የምልህ ህፃኑ ግን ነው ማለቴ ሰላም ነው ወይስ የተፈጠረ ችግር አለ? ህፃኑ በጣም ደህና፣ በዛ ላይ ደግሞ በደንብ እየተንከባከቡት። በጣም አመሰግናለሁ። እሱ ደህና መሆኑ ለእኔ ትልቅ ጥቅም አለው፣ ይጠቅመኛል። አዎ እሱ ካለ እኮ አንተ የምትመኛትን ሴት የራሴ ማድረጊያ መሳሪያ ነው። ልጁን በፈለግንበት ሰዓት ይዘው ለመምጣት ይዘጋጁ። እሺ፣ ከዛ በኋላ እኔ መውሰድ ያለብኝን እርምጃ ወስዳለሁ። እሺ ሮቤል፣ ይህ ሰውዬ በእውነትም በጣም ጨካኝ ነው። ጎሽ ነይ፣ በጣም ስፈልግሽ ነው ያገኘሁሽ። አሁን የእያንዳንዱ እውነት መስማበት ጊዜ ደርሷል። በይ ንገሪኝ፣ ከሮቤል ጋር ያላችሁ ነገር ምንድን ነው? ያምሻል ሚራ፣ አሁን ስልኬን መልሽልኝ። ስልኬን በጉልበት ወስዶ መያዝ ልክ አይደለም። ምንድን ብታደርጊው? ቆይ ትሰሚኛለሽ? አንቺ የሮቤል መጠቀሚያ መሆንሽን ተናገረ። ከዚህ ቤት ውልቅ ነው። ምንድን ነው የምታደርጊው ሚራ? አሁን ስልክ ስጪኝ። አንቺ እኔ ላይ ምንም የማድረግ መብት የለሽም። አንቺ ነሽ እዚህ ቤት ውስጥ ይሄን ሁሉ ችግር ያመጣሽው። እዚህ ቤት የሚፈጠረውን እያንዳንዱ ነገር ስለ ሮቤል እየነገርሽ ችግር ያመጣሽብን አንቺ ነሽ። ሚራ ብታርት ይሻልሻል። እያንዳንዱ ነገር ወደ አንቺ ተመልሶ እንዳይመጣ ብትፈሪ ይሻልሻል። ስለዚህ ሮቤልን ሳይሆን እኔም ብትፈሪ ጥሩ። ሰሚኛለሽ ሚራ፣ አንቺ የምትወስጂው እርምጃ ሁሉ ከንቱ ነው። ሮቤል ሲመጣ ደግሞ እያንዳንዱ ያደረግሽው ነገር እነግረዋለሁ። ሮቤልን ሳይሆን እኔም ብትፈሪ ጥሩ። እሱ ከኔ ጋር ሲነጻጸር ምንም ማለት ነው። የኔ እርምጃ በጣም ከባድ ነው። ስሚ ሚራ፣ አሁን ስልክ መልሽልኝ። ከሮቤል በላይ በጣም ክፉና ጨካኝ ነሽ። አንቺ ጭራሽ የማትራሪ ሰው ነሽ። ስልክ መልሽ። አዎ በጣም ክፉ ነኝ፣ ያውም ሲበዛ ጨካኝ። በተለይ ደግሞ እንዳንቺ አይነት ቆሻሻ ሰው ሳገኝ ክፉ አረመኔ ጨካኝ። ስለዚህ ነገሮች በጣም ሳይከፉብሽ ከአሁኑ ብትገላገኝ ጥሩ። አጸፋ ይቻል። ሚራ ለምን አሰሚኝም? አንቺ የምትይው ነገር ሁሉ ውሸት ነው። እኔ ከሮቤል ጋር ምንም አይነት ግንኙነት የለኝም። የሮቤል አሻንጉሊት ሆነሽ እንዴት ምንም አላደረኩም ምንም አላጠፋሁም ብትይኝ አልሰማሽኝም? ሚራ ስልኩን በፍጥነት መልሽልኝ እያልኩሽ ነው። አሁንም አትዋሽኝ። ስልክሽን ከወሰድኩ በኋላ እኮ እውነታውን በደንብ አራግጫለሁ። ንግግር አሁን ስልክ መልሽልኝ። አድናን አንድ ነገር ልነግርህ ነበር። እች ሰራተኛ እዚህ ቤት መኖሯ በፍጹም አልወደድኩትም። ሚራ ምን እያልሽ ነው? ሰራተኛ እኮ እዚህ ለረጅም ጊዜ አገልግላለች። ምን አርጋሽ ነው? እችን ሰራተኛ ምንም አልወደድኳትም። የፊቷ ገጽታም ሆነ ውስጧ ምንም ደስ አይለኝም። የሆነ የደበቀችው ነገር ያለ ነው የሚመስለኝ። እንዴ ሚራ፣ ሰራተኛዋ እኮ ለልጄ ደህንነት በጣም የምትጨነቅ ሰው ነች። አይ ምንም የተለየ ነገር እኮ አይቼ አይደለም፣ ግን ደግሞ እዚህ ቤት ውስጥ መኖሯ ምንም አልተመቸኝም። ሳስበው ለቤቱ ስጋት ነው የምትሆነው። ሚራ ስሜትሽን አከብራለሁ፣ ግን ለምን የሀሳብ መጣብሽ የሚለውን ነገር ንገሪኝ። አይሆንም፣ ለልጄ የተመቸችው እኮ እሷ ነበረች። ልጄን በስርዓት የምትንከባከብልኝ እሷ ናት። ልሆና ይቅርታ አድርጊልኝ፣ ግን ደግሞ ለልጅሽ አስፈላጊነቷ ሳይሆን ለእኔ የሚታየኝ ጎጂነቷ ነው በደንብ እየታየኝ ያለው። እኔም እኮ የሆነ ጥርጣሬ አለኝ፣ ውስጤ እየተጠራጠረ ነው። ምናልባት ሚራ የምትለው ነገር ትክክል ሊሆን ይችላል። እናንተ ለምን እንደዚህ እንደሰጋችሁ አልገባኝም። እሷ ለልጅ ያላትን ፍቅር በደንብ አውቃለሁ። ስለዚህ አትስጉ በቃ። ልሆና ፈጣሪ ብሎት ልጁ ይመለስ እንጂ ችግር የለውም። እኔ በደንብ አሳርፍሻለሁ። ብቻ ግን እቺ ሰራተኛ ከዚህ ቤት ትሂድ። እሺ
እሷም እንዲያውም ከዚህ ቀደም መሄድ እፈልጋለሁ ስትል ሰምቻታለሁ። ስለዚህ እንዲያውም ትሄዳ። አድናን፣ ሰራተኛዋን ማባረር ማለት ለልጄ ሌላ ስጋት መፍጠር ነው። እባክህ በደንብ አስብበት። ሉሃና እባክሽን ተይ። እርግጠኛ ነኝ አሁን ላይ ብዙ ያልገቡሽ ነገሮች አሉ። እኔን እሺ ብትይ ትጠቀሚያለሽ፣ በፍጹም አትጎጂም። እሺ እነግራታለሁ። እሷ ከዚህ ቤት መውጣትና መሄድ ስለፈለገች እንዲያውም ከዚህ በላይ እንዳትቆይ እነግራታለሁ። አድናን እባክህ እኩል ይሄ ጉዳይ ድጋሚ እናወራበት። እሷን ማጣት ማለት እኮ ልጄን ከማጣት ጋር እኩል ነው። ልጄ እኮ ሁለተኛ እናቱ ነበረች። ሉሃና እባክሽን ልለምንሽ ተይ። ሰራተኛው በፍጹም እዚህ ቤት መኖር የለባትም። ለልጃችን ደህንነት ስል ይህን እርምጃ ለመውሰድ ዝግጁ ነኝ። ደግሞ ሉሃናም ይህንን መቀበል አለባት። እናንተ ሁሉም ነገር አቅልላችሁ ነው የምታዩት። እኔ ግን ይህን ነገር በፍጹም አልፈቅድም። እሷ እዚሁ ነው የምትሆነው። ሉሃና እባክሽ ተረጅኝ። ልጃችንን ለማዳን ስንል የትኛው መስዋዕትነት መክፈል አለብን። ስለዚህ ትሂድ፣ ተረጅኝ። እሺ የፈለጋችሁትን አድርጉ። በኋላ ግን ለሚፈጠረው ለእያንዳንዱ ነገር ኃላፊነቱ የእናንተ ነው። እኔ ግን የሚታየኝ አላስፈላጊ ነገር ላይ ጉልበታችሁን እያባከናችሁ እንደሆነ ነው። እሱን ትታችሁ ልጄን በምን አይነት መንገድ እንደምናገኝ ብታወሩ በጣም ደስ ይለኝ ነበር። ችግር የለም። ስለ ልጁ ደህንነት እኔ ኃላፊነቱን ወስዳለሁ። አድናን በል ተነስ፣ እችን ሰራተኛ ከዚህ ቤት አባርልኝ። አዎ ሚራ ትክክል ነች። ስለዚህ አሁኑኑ እነግራታለሁ። አዎ አድናን በል ሂድ፣ አስወጣት ከዚህ ቤት። እዚህ ቤት መቆየት የለባትም። ያፈርላ ቢቢዬ ሊቆንጆ በቃ ትተኸኛል። እኔ አመነሽካ የእናትነት ስሜት እንዲሰማኝ ያደረኩ እኮ አንተ ነህ። ከእናቱ እኩል እኮ ነው ለብቻ ያሳደግኩ። በቃ ትተኸኛል። እኔ ተሸካ የኔ ውሻ የኔ ሙድና ይቺ ሰራተኛ እንደዚህ ዝቅ ብላ የምታለቅሰው ልጃችን ነው። እሺ አሁን ይቺ ልጅ ምን አደረገች ብዬ ነው ማባረራት? ደግሞ እኮ ልጃችንን በጣም ነበር የምትወደው። በቃ ማባረር የሚለውን ሀሳብ መተው አለብኝ። ግድ የለም ወደ ሉሃና ጋር ልመለስ። እኔም ለማስወጣት ባታቀዱ ይሻላችኋል። እኔ ፍኖት በቀላሉ አልወጣም። ችግር የለም። ስለ ልጁ ደህንነት እኔ ኃላፊነቱን ወስዳለሁ። አድናን በል ተነስ፣ እችን ሰራተኛ ከዚህ ቤት አባርልኝ። አዎ ሚራ ትክክል ነች። ስለዚህ አሁኑኑ እነግራታለሁ። አዎ አድናን በል ሂድ፣ አስወጣት ከዚህ ቤት። እዚህ ቤት መቆየት የለባትም። እኮ ፍኖት ነኝ። ማንም በቀላሉ ሊጫወትብኝ አይችልም። ድምፅህን መስማት በጣም ናፍቆኛል። ስማኝ፣ እኔ አሁን ከዚህ አንተ ጋር መሆን እፈልጋለሁ። በጣም ነው ናፈከኝ። አንቺ እብድ ነሽ እንዴ? ለምን አሁን ትደውያለሽ? ሁኔታው በጣም አደገኛ እንደሆነ ታውቂያለሽ አይደል? ሮቢዬ በጣም ናፍቀኸኛል። በዛ ላይ ደግሞ ቅፍን ፍቅ ብሎኛል። ታውቃለህ አይደል? እዚህ ቤት ውስጥ ደግሞ እንደታሰርኩ ሆኛለሁ። ናፍቆትሽ ይቅርብኝ። አሁን ያለሁበት ሁኔታ እጅግ በጣም ስስ ነው። ማንኛውም ስህተት ሁሉንም ነገር ሊያበላሽ ይችላል። ሮቢዬ ስማኝ፣ በጣም ነው ናፈከኝ። ለዚህ በቃ ዛሬ ሌሊት እንደምንም ብዬ ወደ አንተ እቀምጣለሁ። እሺ አትምጪ አልኩሽ። ዛሬ ሌሊት እዚህ መምጣትሽ ለሁለታችንም ትልቅ አደጋ ነው። የምነግርሽ በደንብ አዳምጪ። አሁን ይኸውልሽ ሚራ መታለች። ሁሉም ነገር ተቀይሯል። እንደ በፊቱ እንዳመስልሽ። እሱ አሁን እንደ በፊቱ አይደለችም። ሮቢ እባክህን እሺ በለኝ። ማንም ምንም ነገር ሳያውቅ ነው የምመጣው አልኩሽ እኮ። አሁን በፍጹም እንዳትመጪ። ይገባሻል አይደል? ሮቢ ቆይ ለምን አትረዳኝም? እኔ እኮ ነፍሴ እስክትወጣ ድረስ ነው የማፈቅረው። አድናን በዚህ አስቸጋሪ ሁኔታ ውስጥ እያለፍን ሉሃና እንዴት ማጽናናት እንዳለብኝ አላውቅም። አንተ የምታስበው ነገር አለ እንዴ? ሚራ እኔ ምን ማድረግ እንዳለብኝ አላውቅም። ሉሃናን እንዴት አድርጌ እንደማረጋጋት ግራ ገብቶኛል።
ጭንቅላቴ ራሱ ቀፎ ሆኖብኛል። አድናን በቃ ይዞክ እሺ። አሁን ተረጋግተተኛ። እርግጠኛ ነኝ ሲነገ የሆነ ነገር ማድረጋችን አይቀርም። ምን አደርጋለሁ? ሉናን ምን ማድረግ እንዳለብኝ ግራ ገብቶኛል። ሁኔታው በሙሉ ከቁጥጥር ውጭ ነው። አድናን እንዴ ምን ሆነ? አልተረጋጋ እንጂ። እኔ አንተን በፍጹም በዚህ ሁኔታ ማየት አልፈልግም። እባክህን አድናን ተረጋጋ። ምን ላድርግ? ለፖሊስ እንዳልናገር ያንን ሴጣን ፈራሁት። አሁንስ ምን ያህል አደገኛ እንደሆነ እያሳሰበኝ ነው። አይዞህ አድናን፣ አሁን መረጋጋት ነው ያለብህ። አሁን እረፍት አድርገህ ካልተረጋጋህ ሲነጋ ምንም ነገር ማድረግ አንችልም። ምን እንደማድረግ ግራ ገብቶኛል። የልጃችን ሁኔታ አሳሳቢ ነገር ላይ ሆኖ እንዴት ነው መተኛት ትችላለሁ? እስኪ ንገረኝ፣ እንዲህ በመሆኑ ልጅ ምን ትጠቅመዋለህ? ምንም የምጠቅመው ነገር የለም። ግን አሁን አርፈህ ከተረጋጋ በኋላ ነገ የሆነ ነገር ማድረጋችን አይቀርም። እርግጠኛ ነኝ። ይሄን ደግሞ እሺ በቃ አንቺም ማረፊያ ክፍል ሂጂና እዛ ተኝ፣ እኔም የቻልኩትን ልሞክር። እሺ አድናን፣ አሁን እንሄዳለሁ። ግን ደግሞ አንተ መረጋጋት አለብህ። አንተ ተረጋግተህ ሉናን ማጠንከር አለብህ። ደግሞ አንድ ነገር ማመን አለብህ። ሁሉም ነገር በሰላም ይፈታል። ይህንን እወቅ። እሞክራለሁ ሚራ፣ አንቺ ሂጂና ረፊ። እሺ በቃ መልካም አደር። ደህና አደር። እሺ ልጄ የት ነው ያለው? በዚህ ጨለማስ ምን እያደረግህ ይሆን? አሁንስ በጣም ፈራሁ። ሮቤል እባክህ ልጄ ምንም እንዳታደርግብኝ። ሮቤል ልጄን እባክህ ምንም እንዳታደርገው። ሮቤል ልጄን ሮቤል እባክህ ልጄን ምንም እንዳታደርግብኝ። ሮቤል ሮቤል እባክህ አንቺ ሴትዮ ለምንድን ነው የመጣሽው? ናፍቀኝ የኔ ጌታ፣ ናፍቆት አላስችልም እንዴ? ናፍቀኝ ማለት አንቺ ሴትዮ አብደሻል እንዴ? ምንድን ነው የምታወሪው? በአንተ ምክንያት ወራውታን ተለያሰከብኩት። ውይ እንዴ አትሟዘዝ ያንቺ እንዴ! አንቺ ሴትዮ አሰሚም እንዴ? እንደዚህ ማድረጋችን አደጋ ላይ ጥለናል። ለምን አሰሚኝ? ሲጀመር ያለ እኔ ፍቃድ መስመር መተላለፍሽ ራሱ ልክ አይደለም። ስለዚህ አሁን ከዚህ ውጭልኝ። ውጭ አልኩሽ እኮ አሰሚም እንዴ? ምን አይነት ሆነች ደግሞ? ስሚ እንደዚህ ስትደናበሪ እንዳይነቁብሽ። ገባሽ አይደል? ውጭ አሁን። የደላት ትንበላጠጣለች። ለራሴ ስንት ነገር አንቺ የታባሽ ነው